ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ በብዙዎቻችሁ ጥያቄ መሰረት ወደ መርካቶ ተገኝተናል። እንግዲህ መርካቶ ላይ የቅጠል ተራ የቤቶች ፕሮጀክት በሰፊው እየተሰራ ነው የሚገኘው። አሁን ላይ እንደምታዩት በጣም ብዙ ለውጦች አሉት ቀደም ስንል ከተመለከት ነው። ስለዚህ በዛሬ ጉብኝታችን ይሄን ፕሮጀክት እና እንዲሁም ደግሞ በዙሪያው ያሉትን ቅጠል ተራ ምን ይመስላል የሚለውን እንመለከታለን ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችን እንዳትረሱ። እሺ ጉብኝታችንን ጀምረናል። እንደምትመለከቱት አሁን የምንገኘው ወደ ቅጠል ተራ ፕሮጀክት መግቢያው መንገድ ጋር ነው። ይሄ መንገድ የሚወስደን ቀጥታ ወደ መርካቶ አንዋር መስጊድ ሲሆን በዚህኛው ሳይድ ደግሞ ወደ ጎጃም በረንዳ የሚወስደው መንገድ ነው። ስለዚህ ተሻግረን ቀጥታ በዚህ መንገድ እንገባለን። የቅጠል ተራ ቤቶች ፕሮጀክት በርቀት የሚታያችሁ ከሆነ የሚሰሩ ህንፃዎች አሉ ከዚህ በኩል። በእርግጥ አሁን ሩቅ ስለሆንን ያን ያህል ግልጽ አይደሉም። ነገር ግን በዚህ ጋር ነው መግቢያው መንገድ አንደኛው ማለት ነው። ሌላኛው ደግሞ በላይ በኩል በአንዋር መስጊድ የባቡር ሀዲድ ባለበት በኩልም ይገባል። ያው እኔ በዚህ በኩል ስለመጣው ዛሬ በዚህ ቀጥ ብለን እንሄዳለን ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃቸዋለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃለን። እንደምታዩት ይሄ መንገድ በጣም ጠባብ ነው። የውስጥ ለውስጥ የኮብልስቶን መንገድ ነው። መርካቶ እንግዲህ እንደዚህ አይነት ቤቶች ይበዛሉ። መንገዶቹም እንደምታዩት በጣም ጠባብ ናቸው። እዚህ ላይ እንግዲህ መኪና ሲቆምበት ደግሞ እንደምታዩት ነው። ለመተላለፍ ራሱ በጣም አስቸጋሪ የሆነ መንገድ ነው የሚሆነው። እዚህ ጋር የምንመለከታቸው መኖሪያ ቤቶች ናቸው። እንግዲህ እንደምታዩት ነው። አጥርም ግቢም የላቸውም። ቀጥታ በበሩ በር ተከፍተው ነው የሚገቡት። እንደምታዩት መስኮቶችም አሉ። የቅጠል ተራ ፕሮጀክት ከፊት ለፊት የምትመለከቷቸው ናቸው ህንፃዎቹ። በዚህ በኩል ቀጥታ ወደዛ ስለሚያስኬድ አቋርጠን እየተጓዝን ነው የምንገኘው። እንደምታውቁት የቅጠል ተራ ፕሮጀክት ከተጀመረ ወደ 3 ወር 4 ወር ገደማ ይሆነዋል። እንግዲህ ክብርት ከንቲባ አዳነች አቤቤ ነች ይሄን የቤቶች ፕሮጀክት ያስጀመረችው። እዚህ አካባቢ ላይ ቀደም ሲል በጣም የተጎሳቆለ ኑሮ የሚኖሩ እና በድህነት የሚኖሩ ሰዎች የሚበዙበት አካባቢ ነበረ። በመልሶ ማልማት ስራ ቦታው ከፈረሰ በኋላ እንግዲህ እንደምታዩት አሁን ላይ በጣም በሚያምር ሁኔታ ባለ 8 እና ባለ 9 ወለል ህንፃዎች 9 ብሎኮች ነው እየተሰሩ የሚገኙት። 9 ህንፃዎች ማለት ነው። መጀመሪያ ላይ ፕሮጀክቱ ሲጀምር በ6 ህንፃ ነበር የተጀመረው። የፕሮጀክቱን ፕሮግረስ እና ያለውን የቦታ ስፋት ታሳቢ በማድረግ ተጨማሪ 3 ብሎኮችም እንዲሰሩና እንዲገነቡ ተደርጓል ማለት ነው። እዚህ ጋር እንደምታዩት ነው ወንዝ አቋርጦ የሚያልፍበት ቦታ አለ። ቤቶቹ ከፊት ለፊት ነው የምትመለከቷቸው። አሁን አቋርጠናቸው የመጣ ነው። የአካባቢ እንደምታዩት ለክረምት በጣም አስጊ ቦታ ነው። በተለይ ደግሞ ውሃ በጣም ጨምሮ ሲመጣ ላይ ድረስ ስለሚወጣ ትንሽ አስቸጋሪ ነው። ይህ አካባቢ ደግሞ በክተራ በመባል የሚታወቀው ሰፈር ነው። ከሱ ጎን ደግሞ ይሄ የምንመለከተው ቆርቆሮ የቅጠል ተራ የቤቶቹ ፕሮጀክት የሚሰራበት የውስጠኛው ክፍል ነው። እንደምታዩት በውስጥ በኩል የተለያዩ እንቅስቃሴዎች አሉ። መገልባጭ መኪኖችና ማሽነሪዎች ይታያሉ። በደንብ ጠጋ ስንል በፊት ለፊት በኩል እናያቸዋለን። እሺ እንደምትመለከቱት አሁን ወደ ዋናው ወደ ፕሮጀክቱ ሳይት ወጥተናል። ይሄ ቦታ ከዋናው አስፓልት ወይም ደግሞ ከአንዋር መስጊድ በኩል ሲመጣ የሚገኘው ሲሆን አሁን መኪናው እየሄደበት ያለው ደግሞ ወደ ጎጃም በረንዳ የሚወስደው መንገድ ነው።
እንደምታዩት ህንፃዎቹ ዋና ስትራክቸራቸው አልቋል። የብሎኬት መደርደር ስራ እየተሰራ ነው በዚህኛው በኩል ያለው። ወደ ውስጥ ደግሞ ያሉት የፊኒሺንግ ስራ እየሰሩ ነው የሚገኙት። አካባቢው እንደምትመለከቱት በጣም ጠባብና ጭቃ ስለሆነ ለትራንስፖርት እንዲሁም ደግሞ ለእግረኞችም በጣም አስቸጋሪ ነው። ወደዚህ በመጣውበት ሰዓት ኃይለኛ ዝናብ ዘንቦ አባርቶ ስለሆነ እንደምታዩት በጣም ጭቃ ሆኗል አካባቢው እንዳለ። እንደምታዩት አሁን ህንፃው ያለበት ፕሮግረስ በጣም የሚያስገርም ነው። ከ3 ወር ከ4 ወር በፊት ይህ አካባቢ ባዶ ነበረ። ለመሰረት ስራ እንኳን ፋውንዴሽን ያልተጀመረበት ሁኔታ ነበረ፣ ያኔ የፕሮጀክቱ ማስጀመሪያ ሰዓት ላይ ማለት ነው። አሁን እንግዲህ በ3 ወርና በ4 ወር ውስጥ እዚህ ላይ ደረጃ መድረስ ማለት በጣም የሚያስገርም የኮንስትራክሽን ፍጥነት ነው እየተደረገ ያለው በከተማችን ላይ። ፕሮጀክቱ እንግዲህ በ3 ወር በ4 ወር ውስጥ ተጠናቆ ለነዋሪዎች እንደሚተላለፍ ክብርት ከንቲባ ተናግረዋል። እንዲሁም ለአዲስ ዓመት በአዲሱ ቤታቸው እንደሚያሳልፉም የተናገሩበት ሁኔታ ነበረ። በዚህ አካሄድ ከሄደ ከዚህ በኋላ ቢያንስ በ1 ወር በ2 ወር ውስጥ ሙሉ ለሙሉ ተጠናቆ እዚሁ የነበሩ ነዋሪዎች ተመልሰው ወደ ቤታቸው የሚገቡበትና አዲሱን ዓመት በአዲስ ቤት የሚቀበሉበት በጣም የሚያስደስት ሁኔታ ይፈጠራል ማለት ነው። እንደምታዩት በዚህ በኩል ወደ አንዋር መስጊድ የሚያስወጣው መንገድ ላይ ነው የምንገኘው። ከፊት ለፊታችን የባቡር ሀዲዱም አለ። ወደዛ ወጣ ብለን ተመልሰን ደግሞ በዚሁ ወደ ጎጃም በረንዳ እየተመለከትን ደግሞ የምንጓዝ ይሆናል። እንደምታውቁት በዚህ ወር ውስጥ ልክ እንደዚህ አይነት የቤቶች ልማት ወደ ፒያሳ ገዳም ሰፈር አካባቢ ተጀምሯል። ሰሞኑን እዛ ሄጄ ሳስመለከታችሁ ነበረ። እንግዲህ እዛ ላይ ባየነው ጊዜ ልክ እንደዚሁ የድሮ በጣም ያረጁ ቤቶች ፈርሰው ልክ እንደዚሁ አይነት ደረጃቸውን የጠበቁ ለነዋሪዎች ምቹ የሆኑ ህንፃዎች እየተሰሩ ነው የሚገኙት። ሰሞኑን ባሳየኋችሁ ቪዲዮ ላይ በተወሰነ መልኩ ህንፃዎች የተጀመሩ አሉ፣ ልክ እንደዚህ ደረጃ ላይ የደረሱም አሉ። እንዲሁም ደግሞ ገና ፈርሰው ለህንፃ መስሪያ የተለያዩ ዝግጅቶች እየተደረጉበት ያለም ሁኔታ ተመልክተን ነበረ። ገዳም ሰፈር ከቅርብ ጊዜ ወዲህ መነጋገሪያ ሆኖ ነበረ። በጣም ታሪካዊ ቦታ ከመሆኑም የተነሳ ፒያሳ ላይ ቀደምት መኖሪያ ቤቶች ነበሩ እዛ ላይ። አሁን ላይ እነዛ ቤቶች በጣም ከማርጀታቸውና ለነዋሪዎቹም ምቹ ካለመሆናቸው የተነሳ እንደ አዲስ ልክ እንደዚሁ በጣም የሚያማምሩ ዘመናዊ ቤቶች እየተሰሩ ነው የሚገኙት። ሰሞኑን ደግሞ ወደዛ ሄጄ ያለውን ፕሮግረስ የማሳያችሁ ይሆናል። አሁን ላይ እንደምታዩት የመርካቶ ግርግር ውስጥ ነው የምንገኘው። ከቅጠል ተራ የቤቶቹ ፕሮጀክት ቀጥታ ወደ ጎጃም በረንዳ የሚወስደው መንገድ ላይ ነው የምንገኘው። አሁን እንደምታዩት ዝናብ ኃይለኛ ዘንቦ ስለነበረ መንገዱ ውሃ እየሞላው ነው የሚገኘው። እንዲሁም ደግሞ ጭቃውም እንደምትመለከቱት ነው። ቀጥታ አሁን ወደ ጎጃም በረንዳ እንወጣና ዞረን ደግሞ ወደ አንዋር መስጊድ አድርገን የፕሮጀክቱ መነሻ ወዳለው ቦታም እንሄዳለን ማለት ነው። አሁን ላይ ያው ዙሪያውን ቅጠል ተራ፣ ጎጃም በረንዳ፣ መርካቶ ምን ትመስላለች የሚለውን እየተመለከትን ነው የምንገኘው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ፊት ለፊት የሚታዩአችሁ ህንፃዎች የጎጃም በረንዳ አካባቢ የሚገኙት ናቸው።
ቀጥታ አሁን ወደዛ እንወጣና እንደነገርኳችሁ መርካቶ ላይ ያለውን ግርግር ደግሞ እየተመለከትን ወደ ፕሮጀክቱ መነሻ ወይም ደግሞ አንዋር መስጊድ ፊት ለፊት ያለው የፕሮጀክቱ መግቢያ ጋር ነው ጉብኝታችን የምናጠናቀቀው። ስለዚህ እስከ መጨረሻው አብራችሁን ቆዩ። መርካቶን እንዲሁም ደግሞ ቅጠል ተራን በደንብ እየተዘዋወረን እንቃኛታለን ማለት ነው። like Maria. Vai. Vai.
Gracias.